ሀይሚዬ በቃ ጨከንሽ ሄድሽ። የኔ ውድ ሀቢብቲ። ለማንኛውም ብሩኬ ቶሎ እንድትሄድላት እሺ፣ ትናፍቃለች፣ የምር ትናፍቃታለች። እና ይሄቺ ሮማንቲኳ እንድታሳዩን የምር ናፈቀን። እናንተማ ከካሜራ ጀርባ እኮ ሮማንሲ ትሰራዳችሁ፣ ግን ለእኛ ክፉ አስለምዳችሁ። ምን ነው እንቁልልጭ አላችሁን? እና ሀይሚዬ እንግዲህ አርባ ምንጭ ይሁን ዱባይ ይሁን አይታወቅም፣ ፕሌን ላይ ሆና ቪዲዮ ፖስት አረገች። እንዴት ደነገጥኩ ሀቢብቲ። መልካም መንገድ ይሁንልሽ የኔ ውድ፣ የትም ይሁን የትም ማለት ነው። እንዴት ናችሁ የኔ ውዶች? ደህና ናችሁ? እንግዲህ ሀይሚዬ ኤርፖርት ስትገባ አሳይታን ነበረ። ዛሬ ደግሞ ወታ ላዩ ላይ እያሳይ ዞሮ ኤርፖርት ወታ ምናምን የሚያሳይ ቪዲዮ ነው። ፊቷን ለምን አላሳየችንም? ለማንኛውም እንግዲህ ሀይሚ ዞሮ ሄዳለች ማለት ነው። የት እንደሆነ የምናውቀው ጉዳይ የለም። ሀገር ውስጥም ይሁን ሀገር ውጭም ይሁን ዞሮ ኤርፖርት ሄዳለች። ኤርፖርት ሄዳ ደግሞ ፕሌን ላይ ሆና ምናምን ፖስት አድርጋለች። እና መንገድሽን ሰላም ያርገው የኔ ውድ የኔ ቆንጆ ማለት ነው። ሰላም ካሰብሽበት ቦታ ያድርስሽ ተመስገን ብላ ፖስት አድርጋለች። ከዛ በተረፈ ግን እኔ ዱባይ ነው ብዬ ነው ማስበው። ሚፍታህ አለ ማሂ ያለች እዚህ እነሱ ይቀበሏታል ታያላችሁ። ዱባይ ኦር ማን ነው ሚፍታህ ወይም ማሂ ካሜራ ይዘው ነው የሚጠብቋት ታያላችሁ። ኤርፖርት ማሂ ኦር ምናምን ሲቀበሏት እኔ እንደዛ ነው የምጠብቀው። ከሀገር ውስጥ ካልሆነ ዱባይ ነው በቃ። ከዛ ውጭ ሌላ ሀገር ሀይሚ ባንዴ በቀደም ፓስፖርቷን አውጥታ ከዛ በፊት አንተ ጋር መቀጠል አልፈልግም ብላ ባንዴ ዱባይ፣ እኔ ባንዴ ሌላ ሀገር አውሮፓ ምናምን እንደዚህ ፕሮሰስ ባንዴ የሚሆንበት እኔ አላቅም። እንግዲህ በቪዚት ቪዛ ምናምን ሄዱ አሉ። በርግጥ ግን እንደዚህ በሰከንድ እኔ አላምንም። እና እንግዲህ ሀይሚዬ ከሄድሽበት ቦታ ሰላም አድርሶ ይመልስሽ። ግን ደግሞ እኔ ግምቴ ዱባይ ወይም ደግሞ ከሀገር ውስጥ ከሆነ አርባ ምንጭ ምናምን እንደዛ ነው የሚገምተው። እና እንግዲህ መንገድሽን ሰላም ያርግልሽ፣ ሌላ ምንም ልልሽ አልችልም። ከዛ ውጭ ግን የእውነት በዚህ ነገር ከተለያያችሁ በጣም ነው ማዝነው። ግን አይሆንም ጋይስ። እንዴ ምን ሆነሽ? አልስመኝ እንዳታመኝ በህልምሽ መሆን አለበት። እነሱ ተለያዩ። አረ በፈጣሪ ስም የሳይጣን ጆሮ ይደፈን። እና በዚህ ሰው አይለያይም። በነገራችን ላይ የሚዋደድ ሰው ብያቸዋለሁ። ብሩኬም እንግዲህ አብረን አድገን እያለ የቴዲ አፍሮ ሙዚቃ ማዳመጥ ጀምሯል። ያው ቴዲ አፍሮ ደግሞ ታውቃላችሁ በጣም የፍቅር ዘፈኖችን የዘፈነ ሰው ነው። እና እየተዋደደ የተለያየ ሰው መገናኘቱ አይቀርም ምንም ቢሆን። የፈለገ በጣም ብዙ ጥሎች አሉ። በነገራችን ላይ ካፕል ላይ በጣም ተለያይተው ምናምን በቃ አላቸው። እነዚህ ከዚህ በኋላ አብሮ መቀጠል አይችሉም። ከዚህ በኋላማ በቃ እንዴት ሆኖ ሊሆን አይችልም የተባሉ ጥንዶች ተታርቀው አይተናቃለን። እና ሀይሚ ሄደች ማለት ተለያዩ ማለት አይደለም። በእርግጠኝነት ብሩኬም ተከትሏት ይሄዳል። እኔ እንደውም ድራማ ነው ብዬ ነው ማስበው። ለምን እንደው ታውቃላችሁ? ካሁን በፊት ምን ብሎን ነበረ ብሩኬ? እዩ የልጁን ነገር ነጻ ከወጣው በኋላ ዱባይ እንሄዳለን፣ ዱባይ ውስጃ አዝናናታለሁ። ከዛ በፊት ግን ውስጣችን ያሉ ችግሮችን መጀመሪያ እንፍታ ብሎ ነበረ። እንግዲህ ይሄ ነገር ደግሞ ታውቃላችሁ ተፈቷለኝ። እዩ ነጻነ ምናምን ብለዋለች። ስለዚህ አብረው ሄደው መዝናናት ፈለጉ። ከዛ በዚህ መልኩ ደግሞ ሲዝናና ሰው ታውቃላችሁ ዶላር በደንብ ያስፈልጋል። ዱባይን ያህል ነገር ሁሉ ነገር ውድ ሆኗል አሁን እንደ ድሮ አይደለም። እና ደግሞ አሪፍ ዶላር ቸብቸብ አድርገው መሄድም ስላለባቸው አሪፍ የሆነ ድራማ መጀመር አለባቸው። ቀድማ ማሂ ሄደች፣ ቀድሞ ሚፍታ ሄደ። ከዛ ሀይሚና ብሩክ ደግሞ ለመዝናናት ምናልባት ሊመጡ አስበው ሊሆን ስለሚችል ሀይሚን ቀድሞ ላከ ብሩኬ። ከዛ እሱ ይከተላል ማለት ነው። ሀላ ሀይሚ መኖር አልችልም ናፍቃኛለች፣ እሷን ማየት እፈልጋለሁ ብሎ እንግዲህ ደግሞ ነገ ወይ ከነገ ወዲያ ብሩኬ ዱባይ ልሄድ ነው ብሎ ይመጣል። ታያላችሁ። እንደዛ ነው ዱባይ ከሄደች እንደዛ ነው የሚያደርገው ብሩኬ። ከዛ አብረው ይሄዱና ዛ ደግሞ ላግኝሽ ይላታል፣ ይገናኛሉ። ላንቺ ብዬ እኮ መጣው ይላታል። ለኔ ብለህ ይሄን ያህል መስዋዕት ከፈልክ ቡቡዬ ትላለች። ከዛ ቅፍቅፍ ይባባላሉ፣ በጣም ይነፋፈቃሉ። ያው የሚዋደር ሰው ታውቃላችሁ ሁሌ አብራችሁ ሆናችሁ ስትለያዩ በጣም የዛ ሰው ጥቅም የሚገባችሁ እንዳልኳችሁ ስትለያዩ ነውና ከዛ ተታርቀው ከዱባይ ወደ ሸገር ይመለሳሉ ማለት ነው። እንደዛ ነው እንግዲህ ድራማው ይመስለኛለኝ እንጂ ሌላ ሳይድ ይዛል ብዬ አላስብም። ሌላ ሳይድ ድራማውን የሚያስዙት እነማን ናቸው ካላችሁ ብሩክ ያስዘውም የሚያስይዘው ማን ነው? ፍፄና ሀሰን ናቸው። ፍፄ እንግዲህ በንዴት ሀይሚ ጥላ ከሄደችማ ብሎ ሌላ ሴትም ሊያመጣ ይችላል። ጨቡዴ ነው ልጁ ሲፈጥረው ማለት ነው። እባብ ነገር ነው
እሱ እንደዛ ካረገ ምናልባት ሊበላሽ ይችላል። ጓደኞቹ ምናምን ትናንትናም እያለ ነበረ በሰው ምክር ተገፋፍቼ በእናንተ ኮሜንት ተገፋፍቼ ነው ነገር ያረኩት። እንደዛ የሚባል ነገር የለም ብሩኬ። ማንም ቢገፋፋ ጓደኛ ይሁን ኮሜንታተሮች ይሁኑ ያንተን ህይወት እኮ እነሱ አይኖሩልም። ህይወትን የምትኖረው አንተ ብቻ እንጂ እነሱ አይደሉም። ወይ ጓደኞች ወይ ኮሜንታተሮች ያንተን ኑሮ አይኖሩም። ኑሮህን የምትኖረው ራስ ብቻ ነው። ከሀይሚ ጋር ስትኖር የምትጠቀመው የምትጎዱም ራስ ነው። ስለዚህ መወሰን ያለብህ ራስ እንጂ የሆነ ሰው መጥቶ ስለ ሀይሚ ምን ትሰራላለች፣ ይኸው ጥላ ሄደች፣ ተዋት በቃ ምን ትሰራላለች ቢሉ እነሱን መስማት የለብህም። ምክንያቱም አንተ ነው የምትኖረው ሀይሚ ጋርና የሰው ምክር ሁለታችሁን ባሰሙ ጥሩ ነው። ሀይሚዬም ምናልባት ብሩኬን ሌላ ሰው ጋር ስራ ብለው ያው የዩቲዩብ ባህሪ ስለሆነ ዱባይ ካልሄደ እንደዛ ሊያደርግ ይችላል። እንደዛ ቢሉሽ ራሱ እንዳታምኛቸውና ምንም ቢሆን ብዙ ዋጋ የከፈላችሁበት ብዙ ጊዜ ተለማምዳችሁ ብዙ ልምድ ወስዳችሁበት ብዙ ጥሩ ጥሩ ነገሮችን አሳልፋችሁ ለእኛ ራሱ እንዴት ተምሳሌት እንደነበራችሁና እኔ እንደውም ፍቅራችሁን ከተገላለጣችሁ በኋላ እንደዚህ በዚህ ጭራሽ በዚህ ተልካሻ ምክንያት እኔ እኮ ልጁ የብሩክ ቢሆን ኦኬ፣ ግን ነጻ ወጥቶ እንደዚህ አይነት ያዙ ይልቀቁኝ እኔ አልገመትኩም በጭራሽ ማለት ነው። በቃ ብሩኬ ነጻ ወጣ አይደለ ልጁ የሱ አይደለም ሰላም አገኙ። በቃ የሆነ ሸክም እንደወረድላቸው ነበር የቆጠርኩት እና እነሱ ግን እኛን ማስደሰት አልፈለጉም። በቃ የራሳቸውን ስራ ብቻ ነውና አንዳንዴ የምር እኛ እንደዛ ተጨንቀንላችሁ ብሩኬ ነጻ ከወጣ በኋላ ተጣልታችሁ ዱባይ ያራ ሼም እና ብቻ እንግዲህ ያው እርግጠኛ ሆኖ መናገር አይቻልም። በእርግጥ ዱባይ ነው ብዬ እርግጠኛ ሆኜ አልነግራችሁ። ምክንያቱም እንዴት ብሎ እርግጠኛ ሆኖ መናገር አይቻልም። ግምት ነው የምንገምተው። ትናንት ታውቃላችሁ ገምቼ እንዴት አርቂ ነው ግምቴ ግን ግብ የመጣው ግምቴ እንዴት ግመታ ኦ ማይ ጋድ ተሳካልኝ። እንዴት ደስ አለኝ መሰላችሁ? ምክንያቱም ሁሌ ገምታለሁ አይሳካልኝም። በመሄዱ አይደለም ደስ ያለኝ ግን የሚሰሩትን ድራማ መድረስ እንኳን ደረስኩበት እንኳን ማወቅኩት እውነት መስሎኝ አለቅስ ነበረ። በቃ ድራማ ነው የሚሰሩት የምር አይደለም። የእውነት እኔ የምር ነው ብዬ አላምንም ጭራሽ ስለማይሆን ማለት ነው። በዚህ በተልካሻ ምክንያት ስለማይለያዩ ብዙ ጥሩ ነገሮችን ስላሳለፉ እና ሀይሚዬ እንግዲህ ምን አረጋለሁ እንግዲህ ከሄድሽ እንግዲህ ዱባይ ከሆንሽ ደውዪልኝ ብዬሻለሁ፣ ነግሬሻለሁ፣ እኔ አገኝሻለሁ። መጥቼ ውሃም ሆነ የምትፈልጊው ከብዝም ቢሆን አቀብልሻለሁ፣ ሩዝም ቢሆን አቀብልሻለሁ። በዶላር እንዳትገዢሽ ብሩኬ እስከሚመጣ ማለት ነው። እና እውነት ነው ብላችሁ እርስ በርሳችሁ አትባሉ የምር አትባሉ። ነገ አሁን ብሩኬ ተከትያ ልሄድ ነው ብሎ ይመጣልኝ እና እኔ አላምንም። እነሱ በዚህ ምክንያት በትንሽ ነገር አይለያዩም። ይሄ ምክንያት አይደለም። እና እናንተ እውነት መስሏችሁ ብሩኬንም አገኛለሁ በቃ ሀይሚ ጥላ ከሄደችማ እኔም ካናዳና አውሮፓ ላይ ሄድ እያላችሁ በውስጥ የምትጎተጉቱ አንተም ጥላ ሌላ ሀገር ሄድ የምትሉም ስላላችሁ ባትደክሙ ጥሩ ነው። ድካማችሁ ከንቱ ነው የሚቀር። አደብ ግዙ አድቡ ብሎ እኮ ባለፈው ነገራችሁ እና ራሳችሁን ነው አዋርዳችሁ የምትቀሩት እንጂ እነሱ አይለያዩም በዚህ ተልካሻ ምክንያትና እንግዲህ ጥሩ ነው። ድራማውን ሄዱበት፣ ተሳክቶላችኋል። እኛን ለማሳመን በትንሹም ቢሆን እያመናችሁ ነው። ብዙ ሰው አምኗል። በነገራችን ላይ በጣም ብዙ ሰው አምኗል። እና ሀይሚዬ ኤርፖርት ፕሌን ላይ ሆና ፖስት አድርጋለች። እንግዲህ ምን ይደረጋል ውዴዋ፣ አይዞሽ፣ መልካም መንገድ። ምንም ማድረግ አይቻልም። አይዞሽ የኔ ቆንጆ፣ ምንም ማድረግ አይቻልም። እንግዲህ ብሩኬ ቶሎ ይመጣልሻል ብዬ አስባለሁ። እንዳትናፍቃት ደግሞ አንተ ደግሞ ቶሎ ሂድላት፣ እውነት ቶሎ ሂድላት። ከዛ ፈታ እያላችሁ ምናምን ቪዲዮ ትሰሩልናላችሁ ብዬ አስባለሁ። የምር ይሄ ሮማንሲ ምናምን ፓርቱ በጣም ነው የናፈቀን፣ በጣም ማለት ነው። ከእናንተ በላይ እኛ ናፍቆናል። እናንተማ ከካሜራ ጀርባ እንደፈልጋችሁ ትሆናላችሁ። ለእኛስ አስቡልን እንጂ ክፉ አስለምዳችሁን እኮ ጠፋችሁ።